ዛሬ እንግዲህ ቶች ሀሚ በብሩኬ ቤት መታለች። አሁንም ዛሬም ያው ትናንት ባለመግባባት ተለያይተዋል። ብሩኬ ይቅርታውን አልፈልግም፣ አልቀበልም፣ ከእሷ ጋር መኖር አልፈልግም በቃይ ብሎ ያው ዘይታቸው ረግጧቸው ወጥቷል። ያው ቀጣው እንግዲህ ጥሩ አልሆነም። ዛሬ ጥሩ ይሆናሉ ሙሽዬና ጋሽዬ ስለዋወሩ መጨረሻ ላይ ተብሎ ኦዲየንሱ ጠብቆ ነበር። ያው እንግዲህ እንዳልተስማማ ነው ብሩኬ የተሰማው፣ አልፈልግም ብሏል። ሀሚ ደግሞ ዛሬም ውሳኔዋ ልትወስን መታለች። ሀሚም እያለቀሰች በቃኝ፣ የመጨረሻ ውሳኔ ልሰናበት ነው፣ የመጨረሻ ቪዲዮ ነው ብላለች። ኦዲንሱ የመጨረሻ ስላችሁ ከብሩኬ ጋር ነው እና ተደስቼ እንደመጣ ካሁን በላይ ተስፋ አለኝ። በዙሪያ ሰው ሁሉም የፈረደብኝ ላይ ነው፣ እኔ መቋቋም ጭንቅላት ያልቻለም ብላለች። ሀሚዬ ሰው እኮ አልፈረደብሽም፣ ሰው እኮ የፈረደብሽ ስለምትዋደዱ እንዳትለያዩ፣ ተረጋጊ። ባልተረጋገጠ ነገር ብሩኬ ባላመነበት ነገር ዲኤንኤው እንኳ እስኪመጣ ታገሺ፣ ዲኤንኤው ከመጣ በኋላ ራስሽ ትወስኛለሽ ነበር ያሉሽ ሀሚዬ። ሀሚዬ እሱ እኮ ምረጥ ሲባል አንቺን ነው የመረጠው። ስለዚህ አንቺ የምትወጁን ሰው ደግሞ እንዴ ፍቅር እኮ መጽዋዕትነት ያስከፍል። አንድ ሰው ከወደዱ ሁሌ ደግሞ ደስታ የለም። በፍቅር መሃል ብዙ አለ ውጣ ውረድ፣ ብዙ ፈተና አለ። ዝም ብሎ ፍቅር አይገኝም። ስለዚህ ሀሚ የምትወጁ ከሆነ ይሄን ካወሽ መለየት ካልፈለሽ ተናግረሻል። እኔ ካለ ብሩክ እሱም ብሏል ከሀይሚ አንድ ቀን ከተለዩ መሞት ይመስላል። አንቺም እንደ ካለ ብሩክ ህይወቴ ባዶ ነው ብለሻ 3-4 ተናግረሻ ወጥተሽ ይሄን ያይት ተወደዳችሁ፣ ይሄን ያይት ተሳሰባችሁ። ደግሞ አንድ ነገር ሲመጣ መቻቻል ግድ ነው። እሷ ኖሬ ሰምተሽ እሷ ለምን መጣች? የብሩኬ ልጅ አይደለም እሷ እናንተን ለማለያየት ሴራ ነው። ተልካም ሊሆን ይችላል። በአሁኑ ሰዓት በእናንተ ብዙ ሰው ብር ሁሉ ተከፍሎ ተነግሯቸዋል። ለያዩ ተብሎ የተላከ እንዳለም ራሳችሁ ተናግራችሁ ያን እያወሽ ትናንትና የመጣሽ ሊቁጭ አርጋ ስታሳምንሽ አብረሽ ያለሽው አንቺ ያላመንሽው ብሩኬ ያናደደው ሀሚ ያላመነች ማን ይመነኝ? በጣም ተናድጃለሁ ነው ያለው። እሱ ነው ሳድ ይሆነበት። ልክ ነው። አንቺ ደግሞ ከጎን ሁነሽ የብሩኬ ነው ብለሽ የለ ልጁ ዲኤንኤ ይለየናል በቃ ከህይወታችን ውጭ ብለሽ ፊት ባሰጫት ጥሩ ነው። አንቺ ግን እሷ ጋር ሁነሽ ምንም ማታቂያት ልጅ ብሩኬን በመጣሽ ቁጥር አፋፉን አረ መጥፎ ቃላት ደግሞ ከመናገር ብትር ይሻላል፣ ልብ ይሰብራል። ስለዚህ ያም የሁሉ ዛሬ የተናገርሽው ነገር ላንቺ ብለው ነው። ታጋሽ መሆን አለብሽ፣ ትዕግስተኛ መሆን አለብሽ። ያሚ እውነት የምትወጁ ሰው ጋር ለመለያየት አዎ ሴት ልጅ ነሽ፣ የመጣብሽ ነገር በጣም ትልቅ ነው። ግን ለውሳኔ ደግሞ አለመቸኮል፣ መታገዝ ነበረብሽ። ታግሰሻል። ሌላው ሴት እንደዚህ አይነት ነገር ቢፈጠር ከአንድ ሰው የህይወት ያጋር ነው ወደዋለሁ ለወደፊቱ የተመኘሽው ወንድ ሌላ ሴት መታ ከእኔ አስረግዞኛል ብትል ሌላው ሴት እስካሁን እልም ብሏል። አንቺ ግን እስካሁን አብረሹ ታግለሻል። እንደዛው ነው። ግን ታግለሽ መጨረሻ ላይ እንላይ ማለትሽ እሱ ያ ነው ሳት የሆነበት እንዲቆርጥ የሚያደርገው። ሀሚዬ መልሰሽ ደግሞ አንቺ ለምኖ 3-4 ተንበርክኮ እምቢ ብለሹ መልሰሽ ደግሞ አንቺ ወደ ራሴ ስትመለሽ ይቅርታ እቀበላለሁ ብለሽ ስትሄጂ አይተሻል። አልፈልግም ነው ያለሽ። ለምን ብሩኬ ምንድን ነው ጥፋት አላጠፋሽም አለሽ። ግን ስለማታምኝ የማታምኝ ሴት ጋር አብሬ አልቀጥልም ነው ያለሽ። ዋና የሰው ልጅ ፍቅር ሳይሆን እምነት ነው። ፍቅር ሳይሆን መከባበር ነው። እሱ ከሌለ ደግሞ አብሮ መኖር ትርጉም የለውም። ነገም ጧት እንደዚሁ ተጣልታችሁ ልትለያዩ ትችላላችሁ። አባትሽ ብሎሻል። 10 ሴት አስረግዞኛ እያለ ብትመጣ ልታምኒ ነው ወይ? ተይ። የዋህነትሽን አይተው ነው፣ ደካማ ጎንሽን አይተው ነው ተይ ሀሚ ብለውሻል አባትሽ። ስለዚህ ዛሬ ኦዲየንሱ እንዲህ ያለ አንቺ ነሽ ያሉሽ ለራስሽ ብለው ነው፣ እንድትለያዩ ስላልፈለጉ ነው። የምትዋደዱ የምትተሳሰቡ ልጆች ስለሆናችሁ ነው። ሀሚዬ ጠልተውሽ አይደለም፣ ላንቺ ብለው ነው። አንቺ ደግሞ ራስን እስከ ማጥፋት ከመወሰን በቃ መለያየት በጣም ችግር ነው። እውነት የሀሚና የብሩኬ መጨረሻ ያሳዝናል። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሀሚዬ መጨረሻ ውሳኔዋ ብሩኬንም ልትሰናበት ነው የመጣችው። በቃኝ
መቋቋም አልቻልኩም፣ በቃይ ካሁን በላይ ሰልችቶኛል ብላለች። አመጣጧ እንግዲህ አዲስ አበባ አብረው ይኖሩ የለ ሂዳ እቃዋን አንጥታ ቡታጅራ ልትኖር ነው። ያደግኩበት ሀገር እዚሁ እናት አባቴ ጋር ኖራለሁ። ዞሮ ዞሮ መግቢያው ጭራሮ እንደሚባለው ነው። ስለዚህ ቢከፋኝም ብንም መደበቂያዬ መሸሸጊያዬ እነሱ ናቸው። ስለዚህ ጋሽዬንም ብሩኬንም ጠርቸዋለሁ በሚል ነበር የመጣችው። አባቱ አላወቁም። ነገረቻቸው። አባትየው በቃ የሚፈልጉት በቃ እንለያይ ምናምን የሚባል ነገር አታውሩብኝ፣ ተረጋጊ፣ እሱ ላስብበት ብሏል፣ ተረጋጊ፣ ወደ ራሱ እስኪመለስ ተይ፣ ይቆጭሻል፣ ተው ይቆጭሻል ቢሏትም በቃኝ በቃይ ጋሽዬ ትቀበለኛለህ አትቀበለኝም፣ ራሴን ችዬ ወጥቼ ነበር፣ አሁን ግን ተመልሼ ልመጣ ነው ስትል እንዴት አልቀበልሽም ልጄ እኮ ነሽ ብለው ግን ተረጋጊ። አሁንም አባቷ ብሩኬንም ስለሚወዱ እሷም ሁለቱ እንዲለያዩ ስላልፈለጉ ለማረጋጋት አሁንም ጋሽዬ ተስፋ አልቆረጡ። ልጅና ልጅ ቢለያዩም እሳቸው ግን ተስፋ አልቆረጡ። ብሩኬን መጣ። ለምን ነው እኔ እወጣልሻለሁ ከቤቱ አንቺ ደስተኛ እንድትሆኝ ነው የተከራየሁት ሲል ብሩኬ ደስተኛ እኮ የምትሆነው አንተ ስትኖር ነበር፣ አብራችሁ ያ ፍቅራችሁ ሁሉ ነገር ብቻዋን አሁን ደስተኛ ሳትሆኑ በዚህ ጸብ እንዴት ነው? እዛ እንትን ምንድን ነው ፎቅና ምድር ቤት ብቻዋ እንዴት ትኖራለች? ስታስበው እሱ መውጣቷ ጥሩ ነው፣ ግን ወጥታ ቡታጅራ ከመንጣት እዛው አዲስ አበባ ተከራይታ ድሮም ብቻዋን ነው ተከራይታ የምንኖረው ብኖር ደስ ይላል። ለምን የጀመረችው ስራ አለ ስላል የጀመረችው ስራ አለ ሲላት ጥንቅር ብሎ ይቅር ከራሴ አይበልጥም ብላለች። ግን ልክ ነው። አንድ ሰው እንደ አይነት ዱብዳ ሲመጣበት ደስተኛ ካልሆነ ሁሉም ነገር ይቅር ነው። ተስፋ ያስቆርጣል። ገብታችሁ ቶቼ ደው የምታፈቅሩት ሰው ተለይታችሁ የምትወዱት ሰው ተለይታችሁ የኔን ያላችሁ ተለይታችሁ እዛ መኖር ሁሉ ነገር በቃ ያሰባችሁት ሁሉ ይጠፋል። ሴት ልጅ ካፈቀረ እውነት እህቶች ሴቶች አፍቀራችሁ የምታውቁ ትረዷታላችሁ። በጣም ነው ያሳዘነች። አትፍረዱባት። ታፈቅረዋለች። እሱን ስታጣ በቃ የምታደርገውን አታውቀውም። ለዛ እንጂ ሀሚ ድሮ ቡታጅራ ሲሏት ብዙም ደስተኛ እኮ አይደለም። ከአዲስ አበባ ነው የምትወደው እሷም ትላለች። ግን ያው ተስፋ ስቆርጡ ሁሉ ነገር ያስገድዳችኋል። ተይ ቢላትም ብሩኬ በቃ አንቺ እኮ ነሽ የገፋሽ። የሚያስጠላይ ጸባይ የዛሬው። አሁንም ጭቅጭቃችሁ ገፋሽ ተንበርክኬ። ኧረ በጣም ይደብራል። እንዴት ነው እናንተ ተግባብታችሁ እርቅ የሚወርደው? ሁሌ አንድ አይነት ወር። እሱም ተንበርክኬ ለምኝሽ ገፍተሽኛል፣ እሷም ገፍተኸኛል። እንዴ እንደዚህ ሆኖ መግባባት አለ እንዴ? ክብር የሚባል ወቁ። እናት አባት አክብሩ። ትናንት ሙሽዬና ጋሽዬና ቁጭ አርጋችሁ ጭቅጭቅ፣ ዛሬም እንደዛው። አረ ወደ ራሳችሁ ሁለታችሁም ተመለሱ መጀመሪያ። በጣም ይደብራል። እና እንግዲህ ጋሽዬ ደግሞ እኔ አንቺ ከካሜራ ጀርባ ሙሼ ብሩኬ ሆነ እናወራለን። ተይ ልጄ ተይ፣ አንተም ብሩክ ይቆጭሃል። አንቺም ቢሏት አልፈልግም ካሁን በላይ ላስፈቅድህ ነው የመጣሁት አልፈልግም ብላ ረግጣቸው ወጣለች።